ፊቴን አያችሁት? ይሄው እንዴት ጽድት እንዳለ ይሄው ፊቴ ወላሂ እንዴት አባቱ ጽድት እንዳለ ፏ በራሳችሁ ከቤት ሆናችሁ ራሳችሁን እንጠብቃለን ካላችሁ ይሄው እንደዚህ አድርጋችሁ ግዴታ እንደ ሀብታሞቹ እንግዛ እንደዚህ እንበል ማለት አይጠበቅባችሁ። ይሄ ወላሂ ይሄው የሙዝን ትሪት የሙዝን እንትን ምን ያክል ለሰውነት ለቆዳ አሪፍ እንደሆነ እዩት። ይሄው ታያችኋል። ይሄው ፊቴ ማለት ነው። ይሄው እኔ ከሚገርማችሁ በፊት እዚህ ጋር በጣም ጥቁር ነበር። አሁን እየለቀቀ ነው። ራሴን ስለምጠብቅ አሁን እየለቀቀ ነው። እንደዚህ አድርጋችሁ ራሳችሁን በቤት ባለችው ነገር ፏ ማድረግ ትችላላችሁ። ይሄው አያችሁ እጄን ይኸው እንደምታዩት ይሄው እጄን ባይዘው አሁን እኔ ሰሞን ለእናንተ አሳያለሁ እያልኩ ሰውነቴን በጣም እየተከታተልኩ ነው። ይሄው አሁን እኔ ይሄን ከጨረስኩ በኋላ የኮኮናት ቅባት እቀባለሁ ወይም የተለየ ነገር እቀባለሁ። በቃ ፊቴ ይመስላል እንግዲህ እያለ ከናንተ ጋር እንደዚህ እያልኩ ቻሌንጅ እያዝኩ ፊቴን ፏፈሽ ነው ማረገው። ጠብቁ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ግን ላይክ ለምንድነው ማታረጉት? ሼር ለምንድነው ማታረጉት? ዛሬ የፊት ማስክ አብረን እንሰራለን። እሱም በጣም በቀላሉ ሙዝ ታውቁታላችሁ። ሙዝ እንደዚህ ሲሆን አብዛኛውን ሰው ትጥሉታላችሁ፣ ግን ሙዝ ለብዙ ጥቅም አለው። አንደኛ ለቆዳ፣ ሁለተኛ ደግሞ ለፀጉራችሁ ብትጠቀሙት ለተለያየ ነገር ይሆናል ማለት ነው። ለፕራይቬት ደግሞ ለታችኛው ቤት ደግሞ ኩንታሮት ላለባችሁ እኔ ጓደኛ የሞክራው ስላየሁት ነው። ይህ ልጣጩን ትይዙና ከታችኛው ቤት ታረጉና እንደዚህ በድርቀት ምናምን ለሚያማችሁ ፓንታችሁን ልብስ አድርጋችሁ ለተወሰነ ደቂቃ ብታቆዩት በቃ ይተዋችኋል ማለት ነው። ገባችሁ? ለኔ የጠቀመኝን እንድትጠቀሙበት ስለምፈልግ ነው። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉና ቫይራል እንዲወጣ አድርጉልኝ። እኔ እኮ ቪዲዮ ስቀርጽላችሁ ለፍቼ ጥሬ ደክሜ ነው። እናንተ ለምን ሼር እያደረጋችሁ እንደማታበረታቱ ባላቅም እኔ ግን ኢንሻአላህ ከመስራት ወደኋላ አልልም። በዚሁ አጋጣሚ መጥባህ የምትሰሩ እንደዚህ አረብ ሀገር ያላችሁ እህት ወንድሞቼ ይሄን ብትጠቀሙ ተመክራችኋለሁ። ለምን ካላችሁ እኔ አሁን አረብ ሀገር እያለሁ ፊቴ ማለት ነው በጣም ጠቁሮ ነበር። እዚህ ሀገር ከመጣው ነው እንደዚህ ራሴን እየተንከባከብኩኝ እንትን እያልኩት ያለ ገባችሁ? ለምን በቃ ለ5 ደቂቃ ራሳችንን ስራችን ጭርስ አድርገን ስንጨርስ እንደዚህ አድርገን ፊታችንን ሜሳጅ ማድረግ ይልመድብን። ገባችሁ? ለምን አንዳንድ ሰው ለምን እንደሆነ ታውቃላችሁ? ራሳችንን አንጠብቅም ማለት ነው። መዳሞቹ በቃ ፏፈሽ ሲሉ ምን ሲሉ ወይኔ እሷን ባረገኝ እያልን ከቤት ባለው ነገር ራሳችን ቆዳችንን መጠበቅ እንችላለን ማለት ነው። እንደዚህ አድርጋችሁ ሜሳጅ ግድ ነው። ባይዘው ሜሳጅ ለብዙ ጥቅም አለው። አብዛኞቻችሁ ግን አታውቁም የሜሳጅን ጥቅም ማለት ነው። ሜሳጅ እንደዚህ ስታረጉ ምን ያክል የደም ዝውውራችሁ እንደሚፋጠን ምን ያክል እናንተ ሰውነታችሁ ጥርት እንደሚል ምን ያክል ራሳችሁን እንደምትጠብቁ። ሁለተኛ ደግሞ እጃችሁ እንደዚህ ለጠቆረባችሁ እዚህ ጣታችሁ አካባቢ በቃ ሰውነታችሁ የጠቆረውን ቦታ እንደዚህ አድርጋችሁ ሙዙን ከምትጥሉት እንደዚህ አድርጋችሁ ለ5 ደቂቃ ሜሳጅ ስታደርጉት ምን ያክል የጤና ጥቅም እንደምታገኙ እኔ ልንገራችሁ ማለት ነው። ሁለተኛ ደግሞ ፊታችሁ እንዳይሸበሸብ ተሎ እንዳታረጁ ትሆናላችሁ። ለምን ሁልጊዜ አሁን እዚህ የኔ የምታስተምረኝ ክላስ አለች ትምህርት ቤት ማለት ነው። 43 ዓመቷ ነው። 43 ዓመቷ ሆኖ ግን እኔ የምበልጣት መስላለሁ። ለምን እኔ ራሴን ስለማልጠብቅ ማለት ነው። እሷ 43 ዓመቷ ነው። ስፖርት ትሰራለች፣ ራሷን ትጠቀማለች። የዚህ ሀገር የሌላ ሀገር ዜጋ ናት ማለት ነው። እና እዚህ ሀገር ነው የምትኖረው። የኔ ክላስ አስተማሪ ናት። እና በባለፈው ስታስተምረን 43 ዓመቴ ነው ስትል አልኳት ሪሊ አልኳት 43 ዓመቴ ነው ግን ራሴን በጣም እጠብቃለሁ አለሽ። ምንድን ነው የምትጠቀሚው ስላት የሙዝ ልጣጭ እንደዚህ በቃ እንትንሱ ይሄ የሆነ ሜካፕ ምናምን ነገር ከሱፐር ማርኬት እንደማትገዛ
ሁሉን ነገር የተፈጥሮ ነገር እንደምትጠቀም ዘገበችኝ እላችኋለሁ። ገባችሁ? እና አሁን ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ እኛ አብዛኞቻችን ራሳችን አንጠብቅም። አብዛኞቻችን ምንድነው በቃ ከሌ ታምራለች፣ ከሌ እንደዚህ ትላለች እንላለን፣ ግን እኛ ራሳችን አንጠብቅም። ራሳችን ሳንጠብቅ ደግሞ ከሌ ታምራለች ብንል ትርጉም የለውም። ራሳችሁን በቻላችሁት መጠን ጥብቅ አድርጉ እህቶቼ። በተለይ ወጥ ቤት የምትሰሩ አረብ ሀገር ያላችሁ እንደዚህ አድርጋችሁ እንደዚህ ሰውነታችሁን ጥርት አያችሁ ምን ያክል ፏ እንደሚያረገኝ ወላሂ። እኔማ ይህን ሰሞን ይህን ለእናንተ ቪዲዮ ከሰራሁላችሁ እየሰራው ስለምፖስት ምን ያክል ሰውነቴን እንደጠበኩ እንዳትጠይቁ። እዩት። እንደዚህ አድርጋችሁ ይሄ ቆሻሻው ከዚህ ጋር ነው የሚወጣላችሁ፣ ቆሻሻው ማለት ነው። ከዛ ምን አረጋለሁ መሰላችሁ? እኔ ለሁሉ ነገር ኮኮናት እጠቀማለሁ ብያችኋለሁ። ኮኮናት ትንሽዬ ከፈለጋችሁም ኮኮናትና ማር ብቻ መጠቀም ትችላላችሁ። እኔ ትንሽዬ ማር አረጋለሁ። ለምን? ማር ለፊታችን ጥራት አሪፍ ነው። ማር የምጠቀመው እኔ ሁሉም እንዳገሩ ነው። ይሄን ነው የምጠቀመው፣ ማር አስሊ ማር ማለት ነው። ከዛ እንደዛ አረግና ማርና ኮኮናት አረኩበት። ከዛ እንደዚህ አርጌ በደንብ እንትንለዋለሁ። እሱ አሳያችኋለሁ። ቆይ ከፈለጋችሁ በማሽን መምታት ትችላላችሁ። እኔ ግን በማሽን መምታት አልፈልግም። አያችሁት? እንደዚህ አርጌ ከዛ ምን አረጋለሁ? በማሽን ምትት ብታረጉት ላም ማለት ጸባይ ያለው፣ እኔ ግን በማሽን መምታት ስለማልፈልግ እንደዚህ አርጌ ፊቴን ፏ አርጌ እቀባዋለሁ። ለምን? ፊቴ ጥርት እንዲል ስለምፈልግ። ከሰው ጋር ስትቀላቀሉ ምን ስትሉ፣ በተለይ መጥባህ የምትሰሩ አረብ ሀገር ያላችሁ ተጠቀሙት። እናቴ ለምን መዳሞቹ ቤት ያለውን ግዴታ እንደ መዳሞቹ መግዛት አይጠበቅብንም። ከቤት ባለው ነገር ራሳችንን መጠበቅ እንችላለን። አያችሁት? አቮካዶ ይሄ እንትን ባይዘው ይሄ ምንድነው ይባለው? ይሄ እንትን እኔ በጣም ነው የምወደው። እኔ ለጥርሴን ሁሉ እንትን ተጉመጥምጬበት ነው የምተኛው ማታ። ይሄ ቅባቱ ማለት ነው። ቅባቱ እንደዚህ አድርጋችሁ እንዴት ፏ እንደምትሉ። ቆይ በቃ ሻርፔ ስለነካ መጠንቀቅ የለብኝም። ይኸው እንደዚህ አድርጌ ሜሳጅ ማድረግ አለብኝ። ሜሳጅ ስታረጉት ለምን ሰውነታችሁ ፏ ይላል። ይሄ ሜሳጅ ግድ ነው ብያችኋለሁ። የሆነ ነገር ስታረጉ ሜሳጅ። አሁን እኔ ጸጉሬ እንዳይታይ እንትን ስለማለል እንጂ እንደዚህ እስከዚህ ይህን ሁሉ ማድረግ አለብኝ ግዴታ ማለት ነው። ፊቴ ጥርት የሚል በተለይ እዚህ ጋር ለሚሸበሸብባችሁ እዚህ ጋር ለሚሸበሸብባችሁ በደንብ ሜሳጅ አድርጉት። በደንብ ሜሳጅ ስታረጉት እንትን ይላል። ገባችሁ? ይሄ የሚሸበሸበው ይሄ ተሎ የተሸበሸበው ነገር እንትን ይላል። ለሰውነታችን ለእያንዳንዱ ነገር ሜሳጅ አስፈላጊ ነገር ነው። ገባችሁ? እንደዚህ እያረጋችሁ እንደዚህ አድርጋችሁ ለ5 ደቂቃ እንደዚህ ብታሹት የደም ዝውውራችሁ ራሱ ይንቀሳቀሳል። ጥቅሙ ለእናንተ ነው። ደማችሁ ይዘዋወራል። ገባችሁ? ከዛ ደግሞ በዛው አጋጣሚ በምክንያቱ አታህያቱ እጃችሁ የጠቆረባችሁ ካለ ምን ያለ እንደዚህ አድርጋችሁ ለምን አንደኛ ማሩ ማር ነው፣ ሙዙ ሙዝ ነው፣ የኮኮናት ዘይትም የኮኮናት ዘይት ነው። ምንም አይነት የሚጎዳችሁ ነገር የለም። ሰውነታችሁን እንደዚህ እያረጋችሁ መጠበቅ ትችላላችሁ። እጃችሁ የጠቆረባችሁ እንደዚህ እንዳይሸበሸብባችሁ ሰውነታችሁ። ለምን ተሎ እናረጃለን ካለ መልካችን ባይዘው እኛ አረብ ሀገር ያለን ሰዎች ማለት ነው። አረብ ሀገር የነበርን ሰዎች ካለ እድሜያችን ነው የምናረጀው። ለምን ራሳችን አንጠብቅማ? አረቦች ወይም እነዚህ የውጭ ዜጎች ራሳቸውን በጣም ትሪት ያደርጋሉ። ጎበዞች ናቸው። እኔ በጣም ነው የማደንቃቸው። እኛስ ራሳችንን ትሪት ስለማናረግ ሰውነታችን ይወድቃል ማለት ነው። እዩት። እንደዚህ አድርጋችሁ በደንብ እንደዚህ
ሜሳጅ ሰውነታችሁን እሽት ስታረጉት ይሄ ጥቁሩ ምናምኑ እንደዚህ የተሸበሸበው ቆዳው ፏ እያላችሁ እያማራችሁ እያላችሁ ትሄዳላችሁ። ማይዘወይ እኛ ሞኝ ስለሆነ እንጂ ራሳችንን ማንጠብቅ የሌላ አገር ዜጋ ፓኪስታኒ፣ ሂንዲ ምናምን እነዚህ ኢንዶኔዥያ አይታችኋቸው ከሆነ አብራችሁ የምትሰሩ ካጋጠማችሁ እንዴት ራሳቸውን እንደሚጠብቁ ማለት ነው። ራሳቸውን እንዴት እንደሚጠብቁ ወላሂ እኔ ጋር የምትሰራ እዛ በፊት አረብ ሀገር እያለሁ የ65 ዓመት ነበረች። በቃ ሰውነቷ ፏ ያለ ነው። ማታ ማታ እንደዚህ ሜሳጅ ሳታረግ ሰውነቷን ፊቷን ሳትቀባ አተኛ። ምግብ ቤት ነበር የምትሰራው። እና እኛ ደግሞ ችግራችን ራሳችን አንጠብቅ። ትልቁ ድክመታችን እኛ ኢትዮጵያዊ እዛ ላይ ነውና እንደዚህ እያረጋችሁ ከቤታችሁ በሚገኝ ነገር መዳምዬ ወጣ ስትል መዳምዬ ውጥት ስትል በይ ደናውኝ ደና ክረሚ ብላችሁ እንደዚህ ራሳችሁን ባለው ነገር ፏፏ ለማን አባቱ ብላችሁ ነው እንትን የምትሉት። ለማን አባቱ ብላችሁ እናቴ ለማን አባቱ ብላችሁ ይሄው አያችሁ እንዴት አባቱ እንደሚያምር ይሁት። ከጄ ላይ የተቀባውት ላሳያችሁ ነው። እንደዚህ ሆኖ ቆሻሻ ይወጣል። ይሄ ማለት ነው ቆሻሻው የሰውነታችን። ለምን ሰውነታችን በየቀዳዳው ሁልጊዜም እንትን አለው ቆሻሻ ይወጣል አይደለ? አያችሁ እንዴት አባቱ እንደሚያምር። ጉድ 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 ፋልኩ ኮዶቼ ፏ። አሁን እኔ ራሴ ሰሞኑን እንደዚህ ለእናንተ አሳያለሁ ብዬ እኔ ራሴን እየጠበቅኩ ራሱ ሰውነቴ ፏ አልኮላሂ ሰውነቴ ጥርታን። እንደውም ጓደኞቼ ምን እየተጠቀምሽ ነው ምናምን ይላሉ። ግቡና ኢትዮ ላይ እዩ አልኳቸው። ላይ ደግሞ ለምን እነግራቸዋለሁ በአንድ ቤቴ ግቡና ኢትዮ ላይ እዩ አልኳቸው። ለምን ሙያ በልብ ነው። ዛሬ ለፊታችሁ ለሚሸበሸብባችሁ በተለይ ምግብ ለምሰሩ ከመዳን ቤት ማለት